ሰላም እንዴት አላችሁ? ዛሬ ደግሞ ትንሽ ከበድበድ የሚሉ ጥያቄዎችን አብረን እናያለን። ምናልባት እሺ ከ27ኛው ጥያቄ እንጀምር። 27ኛው ጥያቄ ላይ ያለ ኦብሊክ ሰርፌስ ያለው ትንሽ ግራ የሚያጋባ ጥያቄ አለ እና ሁሉ ጊዜ እንደምናደርገው ወይም ደግሞ ባለፈው እንዳልነው ከታችኛው እንጀምር። የታችኛው ላይን እርግጠኛ ነን በዚህ በኩል ላይን ሆኖ የሚታይ በዚህ በኩልም የጎደለ ነገር የሌለው በቶፕ በኩልም የጎደለ ነገር ባዶ ቦታ የሌለው ቦታው ላይ መሆኑን እርግጠኛ የሆነው ላይን አለ። በዚህ በኩልም ተመሳሳይ። ከዛ በኋላ ወደ ላይ እንውጣና እዚህ ጋር ትሪያንግል የምትመስል ነገር አለች። ራይት አንግል ትሪያንግል ማለት ነው። እሷን ሰርፌስ እንስራት። እሷ ሰርፌስ ወደፊት የመጣች መሆኗን እዚህ ጋር ወደዚህኛው የቦክሱ ጫፍ የተጠጋች መሆኗን በምን አረጋገጥን ካላችሁኝ ደግሞ በሳይድ በኩል ስንመጣ እዚህ ጋር ዝቅ ያለ ሰርፌስ ዝቅ ያለ ቦታ አለ፣ ዝቅ ያለ ላይን አለ ከዚህ እስከዚህ ማለት ነው። እና ይሄ የሚገልጸው በሳይድ በኩል ይሄኛው ማለት ነው። እዚህ ጋር ከዚህ እንደዚህ ያለ ቅርጽ ነው የሚሰራው አይደለ? በሳይድ በኩል መተን ስናየው ይሄኛው የሚገልጸው በዚህ በኩል የሚለጠፈውን ፓርት ነው። እና እዚህ ጋር ደግሞ ክፍልፍሉ የሚገልጽልን ደግሞ እዚህ ጋር መክፈሉ እዚህ ጋር ያለው ኢንክላይንድ ላይን የሚገልጽልን ደግሞ ሁለቱ የተለያዩ ከላይና ከታች ያለው የተለያዩ መሆናቸውን ነው። ስለዛ በዚህ በኩል ስንመጣ ከላይ ያለው ሰርፌስ ወደዚህኛው የቀረበ መሆኑ ከላይ ያለው ሰርፌስ ማለት ይሄኛው ከላይ ያለው ሰርፌስ ወደ ላይ ወደዚህ አካባቢ የቀረበ መሆኑን ይነግረናል። ስለዛ ከታች ያለችው ትሪያንግል ለዚህኛው ሰርፌስ የቀረበች ጥግ ናት ማለት ነው። ያኛው ወደዛ ከሆነ እኛው ወደዚህ ነው የምትሆነው። ትንሿ ወደዚህ ትሆናለች ማለት ነው። ትልቁ ወደዛ ከሆነ ትንሿ ወደዚህ ትሆናለች። በዚህ በኩልም በተመሳሳይ መልኩ ትሪያንግላችንን እንሰራለን። በዚህ በኩል ዝቅ ያለችው ቦታ እቺ ትሪያንግል ስለሆነች ማለት ነው። ከዛ በኋላ ቶፕ ላይ ቀጥ ያለ መስመር እዚህ ጋር እንደዚህ ያለ ይታየናል። ግን በሳይድ በኩል መተን ስናየው ያ ቀጥ ያለ መስመር ክፍት ቦታ ኖሮት ወይም ንግጠመው ከተባለ እንደ ሬክታንግል ከገጠምነው የተገለበጠ ትሪያንግል ራይት አንግል ትሪያንግል መስራት ሊጠበቅብን ነው እዚህ ጋር ወይም ባዶ ቦታው እንደዛ የሚሰራ ይሆንብናል። ስለዚህ እዚህ ጋር ባዶ ቦታ መኖር የሚገልጸው ከዚህ ወደዚህ ኢንክላይንድ ዘጋ እንዳለው አይነት ላይን ነው የምንሰራው እንጂ እዚህ ጋር ምንም የምንሰራው ነገር የለም ማለት ነው። ባዶ ቦታ ነው። ከዚህ ጋርም ተመሳሳይ እዚህ ጋር ባዶ ቦታ ነው የሚታየው። ከዚህኛው ጫፍ ወደዚህኛው ጫፍ ላይን ይኖራል ኢንክላይንድ ላይን እንጂ ባዶ ቦታ ነው ማለት ነው። ስለዚህ እዚህ ጋር መሃል ላይ የመጣልን ይሄ ሰርፌስ ኦብሊክ ሰርፌሳችን ነው። ስለዚህ እሱ ላይ ደግሞ አሁን ሌላ ምን አለ? እሱ ላይ ሌላ ሬክታንግል ነገር አለ። ይሄ ሬክታንግል ሆል ነው። ሆል መሆኑን በምን አወቅኩ? እዚህ ጋር ሂድን ላይኖች አሉ ከሱ ወደ ታች የሚቀጥሉ በፍሮንቱም በኩል ወደ ታች የሚቀጥሉ በዚህኛውም በኩል በሳይዱ በኩል ወደ ታች የሚቀጥሉ ሂድን ላይኖች አሉ። ስለዚህ ወደ ውስጥ እየተቆረጠ የሚሄድ ነው። ግን ኦብሊክ ሰርፌስ ላይ ያለ ሆል ስለሆነ የሆሎቹ ጫፎች የሆሎቹ ጠርዞች የተለያየ ቦታ ላይ ነው ያሉት። ልክ ቀጥ ያለ ሰርፌስ ሲቆረጥ ያለ አይነት ወይም ሆሪዞንታል ሰርፌስ ሲቆረጥ ያለ አይነት ቅርጽ አይደለም እየሰራ ያለው። ሆሉም የሆሉ ጫፎችም ኦብሊክ እየሰሩ ነው ይሄዱ ያሉት። ለዛ ነው እንደዚህ ሆነብን። ስለዚህ በማስመሪያ ሲሰሩ ይሄንን እንዴት ነው የምታገኙት? ባለፈው እንዳልኳችሁ መልቲቪዎቹን እዚህ ጋር እንለጥፋለን ብለን ነበር አይደለም? መልቲቪው ቀለል ወደ ፒክቶሪያል ለመቀየር መልቲቪውን ተሰጥቶን ወደ ፒክቶሪያል ለመቀየር ቀለል እንዲለን መልቲቪውን አመተን እዚህ ጋር እንለጥፋለን። ለምሳሌ እዚህ ጋር ሳይዱ ላይ ለጥፈ ነው ቢሆን ይሄን ሳይድ ምን ነበር የሚሆነው? እዚች ጋር ያቺ ሬክታንግል ስንሰራ እንዲህ አይነት ፓራሌሎግራም አይነት ቅርጽ ነበር የሚመጣል። ስለዚህ እቺ የፓራሌሎግራም የምትመስለው ቅርጽ ላይ ያሉትን ጫፍ ፖይንቶችን እነሱን ፕሮጀክት እናደርጋለን ነው በማስመሪያ ሲሰሩ። ስለዚህ ፕሮጀክት ወደዛ አደርጋለሁ 30 ዲግሪ በዚህ በኩል ያለው 30 ዲግሪ ወደሱ ፕሮጀክት አደርጋለሁ ላይኖችን። በዚህ በኩልም ይሄኛውን ሰርቼው ቢሆን ኖሮ ፕሮጀክት አደርጋለሁ ከሱም ማለት ነው 30 ዲግሪ
ታዲያ ፕሮጀክት ሳደርግ የሚገናኙበት ፖይንት እዚህ ጋር ሌላ የታለ እዚህ ጋር ይሄኛው ወደ ላይ ቢሆን ኖሮ እዚህ ጋር ይገናኝ ነበር። ይሄኛው ደግሞ እዚህ ጋር እንዲህ አይነት ሰርፌስ ይሰራሉ ማለት ነው። ለዛ ጋይዶቹን ላጥፋቸውና እንደምታዩት ይሄን የመሰለ ሰርፌስ ይሰራል። ሆል ነው ስላልን ቅድም ሆል ከሆነ ደግሞ እዚህ ጋር ያለው ጫፍ የሚታየው ጫፍ ወደ ታች የሚገባ መሆን አለበት። ወደ ታች ፕሮጀክት ይደረጋል ማለት ነው። ሌሎቹም የሚታዩ ቢሆን ኖሮ ወደ ታች ፕሮጀክት ይደረጉ ነበር። ሆል ሲሆን ግን ሆሉ ውስጥ ያለው እንደዚህ አይነት ፖይንቶች ናቸው ወደ ውስጥ ፕሮጀክት የሚደረጉት። ሌላ እዚህ ጋር እንደዚህ አይነት ቅርጽ ቢሰራ ለምሳሌ እዚህ ጋር ያለችው ፖይንት እቺኛዋ ወደ ታች ፕሮጀክት ትደረግ ነበር። ስለዚህ የዚህ ጥያቄ መልስ እንደዚህ ይመስላል ማለት ነው። ይሄን የሚመስል ቅርጽ ይይዛል። ወደ 28ኛው ስንሄድ ደግሞ 28ኛውንም እርግጠኛ ሆንባቸው መስመሮች እና ስምር ከታች ያለውን ላይን በዚህ በኩልም ያለውን ላይን እርግጠኛ ነን እነሱ በቦታቸው አሉ። የተከፈተ ወይም ባዶ የሆነ ነገር የለም እነሱ ጋር። ልክ ቅድም 27ኛው ስንሰራ ክፍትና ባዶ ቦታዎች እንደነበሩት እዚህ ጋር የሉም። ከስር የለም እንደዛ አይነት ቦታ። ከዛ በኋላ ወደ ላይም ቀጥ ያለ አለ። እዚህ ጋር ትሪያንግል ይሰራል። ትሪያንግሉ ነው በሳይድ በኩል ማለት ነው። በሳይድ በኩል ትሪያንግሉ ነው እዚህ ጋር ያለው ትሪያንግል ነው የሚቀድመው ወይስ ደግሞ እዚህ ጋር የሚሰሩ ሌላ እዚህ ጋር የተቆረጠች የምትመስል ዩ ቅርጽ ያላት እሷ ናት የምትቀድመው ወይስ ትሪያንግሉ የሚለውን በቶፕ በኩል መተን ስናይ በቶፕ በኩል ምን አይነት ነገር አለ? እቺ ዩ ቅርጽ የምትሰራው ከዚህ እስከዚህ ያለችው ነገር ናት። ይሄኛው ፕሮጀክት ስናደርግ ወደዚህ ቦታቸው ተመሳሳይ ስለሆነ ማለት ነው። ይሄ ማለት ይሄኛው ስለሆነ ስለዚህ ዩ ቅርጽ የሚሰራው ያለበት ቦታ ያለበት ሰርፌስ እና ይሄኛው ሰርፌስ እዚህ ኢንክላይንድ ውስጥ ያለ እዚህ ጋር ኢንክላይንድ መስመር አለ እሱ ውስጥ ያለ ነው እንጂ እዚህ ቦታ ላይ ያለ አይደለም። ስለዚህ ኢንክላይንዱ ይቅደም። እዚህ ጋር ያለው ትሪያንግል ራይት አንግል ትሪያንግል የሚመስለው ነገር ይቅደም። በዚህ በኩልም ተመሳሳይ ይሄኛው ይቅደም ከቶፑስና ይሄኛው ስለሚቀድምና እዚህ ጋር የሚሰሩት ቅርጾች ደግሞ እዚህ ጋር ስላሉ ኢንክላይንዱ ላይ የመጡ ስለሆኑ ማለት ነው። እዚህ ጋርም ሂድን ላይን እናያለን። መሃል ላይ ሂድን ላይን አለ። እሱም ከቶፕ ሬክታንግል የሚመስል ከነዚህ በኩል ደግሞ ኦብሊክ ሰርፌስ አለ ማለት ነው። ብቻ እዚህ ጋር ኦብሊክ ሰርፌስ አለ። ኦብሊክ ሰርፌስ ላይ የተሰራ ነው። ስለዚህ ምን አይነት ሰርፌስ ነው? ከቶፑ ስናየው እንደዚህ ኢንክላይን ተቆርጧል። ስለዚህ ኦብሊክ ሰርፌሱ ይሄ ነው። እዚህ ጋር የምታዩት ይሄኛው ሰርፌስ ነው ኦብሊክ ሰርፌሱ። እሱ ላይ ግን ሆል አለ። እዛ ቅድም እንዳደረግነው ነው። በማስመሪያ ሲሰሩ ፕሮጀክት የምታደርጉት በቅድሙ መንገድ ነው። የተሰጡ ቦታዎች ይኖራሉ። ለምሳሌ ይሄ በዚህ በኩል ብንሰራው ኖሮ እነዚህን ፕሮጀክት አድርገን በዚህ በኩል ያለው እነዚህን ፕሮጀክት አድርገን በዚህ በኩል ዩ የምትመስለው ቅርጽ ላይ ያሉትን ፖይንቶች ፕሮጀክት አድርገን የሚገናኙበት ኢንተርሴክት የሚያደርጉበት ቦታ ላይ ሆሉን እንሰራለን ማለት ነው። አሁን ግን በፍሪ ሃንድ ላሳያችሁ። እዚህ ጋር ሬክታንግል ይሰራል። ይሄ ኦብሊክ ባይሆን ሰርፌሱ ቀጥ ብሎ ይሄ ሬክታንግል እንደዚህ መጥቶ ሆል ይሰራ ነበር። ግን ኦብሊክ ሆነና ልክ የዚህ ጫፍ ልክ ይሄ የሚጨርስበት ጫፍ አካባቢ ወደ ታች መውረድ ይጀምራል ወደዚህ። ከዛ ለዚህኛው ፓራላል ካያችሁት ለዚህኛው ፓራላል በሆነ ላይን ይቆማል። ታዲያ የሚሰሩት ፖይንቶቹን ፕሮጀክት አድርጋችሁ ነው። እንደዚህ በማስመሪያ ሲሰሩ ፖይንቶቹን ፕሮጀክት አደረጉና በ30 ዲግሪ ይሄኛውን ታገኙታላችሁ። እቺኛውን ፖይንት ታገኛቸዋላችሁ። ከዛ መስራት ነው ማለት ነው። ለዛ ይሄ ጥያቄ ደግሞ ይሄን ይመስላል ማለት ነው። ወደ ቀጣዩ ጥያቄ እንሂድ። እሺ ሌላኛው ደግሞ እዚህ ጋር ያለ 29ኛው ጥያቄ ስንሰራ 29ኛው ጥያቄ ከቶፕ ለሁለት እንደሚከፈል እናያለን። ኤል ሼፕ ነገር ይሰራል የተገለበጠ። በፍሮንት በኩል ስንመጣ ደግሞ ሙሉ ግጥም ያለ ነው።
ግን ደግሞ እዚህ ጋር ያሉት ላይኖች የተከፋፈለ ቦታ መኖሩን አንዱ ከፊት አንዱ ከኋላ መሆኑን ይነግረናል። ስለዛ የተከፋፈለ አንዱ ከፊት አንዱ ከኋላ የትኛው ከፊት የትኛው ከኋላ እንደሚወጣ ለማየት ቀጥታ የምንመጣው ወደ ቶፑ ነው። ቶፑ ላይ መተን ለምሳሌ እዚች ጋር ያለችው ሰርፌስ ይሄን ቅርጽ የምትሰራው ሰርፌስ በቀይ ያደመኳት ቦታ እሷ ወደፊት የወጣች ናት። በዚህ በቶፑ በኩል ወደፊት የወጣች ናት። ስለዛ እሷን እርግጠኛ ሆኜ መስራት እችላለሁ። እዚህ ጋር ቁመቷ አጠር ያለ እንዲህ አይነት ቅርጽ ያላት ሰርፌስ አለች ማለት ነው። እዚህ ጋር የምታዩት ይሄኛው ፓርት ደግሞ ከሷ ቀጥሎ ያለው ይሄኛው ፓርት ደግሞ በዚህ በኩልም ይሄን ቅርጽ ይዞ በቶፕ በኩልም ይሄን ቅርጽ ይዞ የሚታየው ኦብሊክ ሰርፌስ ነው። ኦብሊክ ሰርፌስ ነው። ስለዚህ ኦብሊክ ያልሆኑትን ሰርፌሶች ስንጨርስ ኦብሊክ ሰርፌሱ መምጣት ይጀምራል። ስለዚህ ኦብሊክ ያልሆኑትን ሰርፌሶች መስራት እንጀምረኛ ኦብሊክ ያልሆኑትን ሰርፌስ እንጨርሰው። ለምሳሌ በዚህ በኩል ኢንክላይንድ ሰርፌስ አለ። ኢንክላይንድ ሰርፌስ አይደለም ኢንክላይንድ ላይን አለ እና ትራያንግል የሚመስል ደግሞ ሰርፌስ ይኖራል ማለት ነው። ከዛ የዚህ ጫፍ ወደ ላይኛው ቀጥ ብሎ ይሄዳል። እሱን እርግጠኛ ነን ቶፑ ወደዚህ እንደሚመጣ ስለሚነግረን በፍሮንቱ በኩልም ስናየው ወደ ላይ እንደሚወጣ ይነግረናል። ከዛ በኋላስ ይሄኛውም ወደ ታች ይወርዳል። ከዛ ለሁለት ተከፍሎ እንደዚህ ነው የሚመጣው። ከዚህ በኋላ ለሁለት ይከፈላል። ልክ ሳይዱ ላይ እንደምናየው አንዱ ዝቅ አንዱ ከፍ ያለ ነው። ስለዚህ እዚህ አካባቢ ቺኛዋ ጫፍ ስለሆነች እዚህ ጋር ካያችኋት ሁለቱ ተመሳሳይ ላይን ላይ ስለሆነ ያሉት በሷ ልክ ወደ ውስጥ እንደዚህ ገባ ይላል ማለት ነው። ኦብሊክ ሰርፌሱ ባይኖር ኖሮ እዚህ ጋር የሚሰራው እንደዚህ ያለ ሰርፌስ ነበር የሚሰራው። ከኋላ ያለውን ቀጥ ብሎ ይወርዳል ወደዚህ ይመጣል። ምክንያቱም ፍሮንቱ ቀጥ ያለ ሰርፌስ እዚህ ጋር እንዳለ ስለሚነግረን ማለት ነው። እሺ ኢንክላይንድ ሰርፌሱ ባይኖር እንደዚህ አይነት ይመጣልን ነበረ። ይሄኛውም እንደዚህ የሆነ ሰርፌስ ይመጣልን ነበር። ጋውን ኢንክላይንድ ስለሆነ እዚህ ጋር ያሉት እነዚህ መስመሮች አናሰምራቸውም። እነዚህ መስመሮች አይኖሩም። አሁን እርግጠኛ ሆነንባቸው መስመሮች እንስራ። ለምሳሌ ከቶፑ ሌላ ኢንክላይንድ ላይን ነው እዚህ ጋር ያለው ቶፑ እዚህ አካባቢ መጥቶ ይሄኛው ወደዚህ የሚሰራው ላይን ኢንክላይንድ ነው ላይኑ። ከዛ በኋላስ ሌላኛው ደግሞ ከዚህኛው ጫፍ ወደ ታች የሚወርደው ቀጥ ብሎ አይደለም እንደዚህ ወደ ታች የሚወርደው ኢንክላይንድ ሰርቶ ወደ ታች የሚወርደው። ይሄን ከምን አረጋገጡን? በፍሮንቱ በኩል ስመጣ ኢንክላይንድ ሰርቶ ወደ ታች እንደሚወርድ ያሳየኛል። ኢንክላይንድ ሰርቶ ግን ጥጉን አይነካም። ካያችሁት በደንብ ጥጉን ሳይነካ ወደዚህ በጣም ተጠግቶ ይመጣል ማለት ነው። ከዛ በዚህ በኩል ያለችው ቺኛዋ ላይን ደግሞ ከዚህኛው ጋር ትገጥማለች። ከቶፕ በኩል እንደሚታየው ይሄኛው ኢንክላይንድ ይሰራል ከዚህኛዋ ጋር። ስለዚህ ጨረስን ማለት ነው። እዚህ ጋር የምታዩት ይሄ ሰርፌስ ኦብሊክ ሰርፌስ ሆኖ በሁሉም በኩል ሲታይ የነበረው ይሄ ሰርፌስ ነው። ስለዚህ ይሄን የመሰለ ስዕል ይመጣልናል ማለት ነው። ወደ ቀጣዮቹ ከበድ ሊሉ ይችላሉ ብዬ ወደ አሰብኳቸው ጥያቄዎች እንሂድ። ወደዚህኛው ጥያቄ እንምጣ። እንደዚህ አይነት ጥያቄዎች ሲሰጡ እንዴት ነው የምንሰራው? ብዙ ጊዜ ሲሰጡ እንደዚህ አይነት ጥያቄዎች ሁለት ቪው ብቻ ተሰጥቶ ከዛ ሙሉ ፒክቶሪያሉን እንድንሰራ ነው የምንጠየቀው እና ሶስተኛው ቪው ስለሌለ ከባድ ሊመስል ይችላል እንጂ ይሄን ያህል ከባድ ሆኖ አይደለም። ሶስተኛው ቪው ይሄን ያህል በጣም አስፈላጊ ላይሆን ይችላል ማለት ነው። እንደዚህ አይነት ሲሰጠን በጣም አስፈላጊ ላይሆን ይችላል ሶስተኛው ቪው። እቺኛው ጥያቄ ለመስራት ቦክሳችን ወደ ጎን የረዘመ ቢሆን ምክንያቱም በአንድ በኩል የረዘመ ስለሆነ የኛም ቦክስ እንደዛ ቢሆን ጥሩ ነው። በዚህ በኩል የረዘመ አድርጌዋለሁ የኔን ቦክስ። ከዛ በኋላ ላይኖችን እርግጠኛ ሆንባቸው ላይኖች እናስም። እንደዚህ አይነት ጥያቄዎች ሲሰጡ ከላይና ከታች ከሆነ የተደረደረው ቶፕ እና ፍሮንት ነው የተሰጣችሁ ማለት ነው። ከላይና ከታች የሚደረደሩት
ፈርስት አንግልም ቢሆን በሰርድ አንግልም ቢሆን ቶፕ እና ፍሮንት ናቸው ከላይና ከታች ሊደረደሩ የሚችሉት። ሳይድ ጎንና ጎን ከሆነ ደግሞ የተቀመጡት አጠገብ ለአጠገብ ከሆነ የተቀመጡት ሆሪዞንታል ከሆነ የተደረደሩት እነሱ ደግሞ ፍሮንት እና ሳይድ ናቸው ማለት ነው። አሁን እቺኛዋን ጥያቄ ወደ መስራት እንምጣና በፍሮንት በኩል ስንመጣ ያሉትን ክፍት ቦታዎች እኔ ለምሳሌ እዚህ አካባቢ ባዶ ቦታ ነው። ይሄም አካባቢ ባዶ ቦታ ነው አይደፍንም። ስለዚህ እነዛ ቦታዎች ላይ ምንም አይነት ፕሌንም ላይንም ላያርፍበት ይችላል ማለት ነው። እነዛ ቦታ ላይ ዋና ኦብጀክት ላይ እኔ እዛ ጋር ላይሆን ይችላል አይሆንም። ለዛ ቀጥታ አሁን ፕሌኖቹ የትኛው ወደፊት ይወጣል የትኛው ወደ ኋላ ይወጣል የሚለውን እኔ ለምሳሌ እዚህ ጋር የምታዩት ሁለት ፕሌን በፍሮንት በኩል ፍሮንቱ ከላይ ያለውን እንደ ፍሮንት እንውሰድና ከላይ ያለውን እንደ ፍሮንት እንውሰድና ከላይ ያለውን እንደ ፍሮንት ከወሰድን ካያችሁት ይሄኛው እዚህ ጋር ያለው ሰርፌስ አለ እና ደግሞ መሃል ላይ ያለ እዚህ ጋር ያሉት ሰርፌሶች አሉ። እዚህ አካባቢ ያሉ ሁለት ሰርፌሶች አሉ። ከነሱ ውጪ ሌላ ሰርፌስ የለም። ሁለት ሰርፌስ ነው ያለው እና የትኛው ነው የሚቀድመው የትኛው ነው ወደፊት የሚወጣው ወደዚህኛው ጥግ መጥቶ የሚለጠፍ የትኛው ነው የሚለውን ለማወቅ ወደዚህ ወደ ቶፑ እንምጣ። ቶፑ ጋር ስንመጣ እዚህ ጋር ላይን ነው የሚታየን። ቀጥታ ላይኖቹ ከዚህ ጋር የሚገናኙ ናቸው። ስለዚህ ቀጥታ እንደዚህ አይነት መስመር እናስምር። ቀጥታ ከዚህም ባሰምር እዚህ ጋር ያሉት ሬክታንግሎች ካያችኋቸው ሬክታንግሎቹ የነዚህ ቅድም በሰማያዊ አስምረባቸው የነበሩ ሰርፌሶች ቦታ ናቸው። ስለዚህ ለዚህኛው ጥግ የቀረበ ሳይሆን ወደዚህኛው ጥግ የመጡ ወደዚህኛው ጥግ የቀረቡ ናቸው እነዚህ ሬክታንግሎች። ስለዚህ እነዚህ ፕሌኖችም ወደዛኛው ጥግ የቀረቡ ለቦክሳችን በዛ በኩል በዚህኛው በኩል የቀረቡ ናቸው እንጂ ወደዚህ ጥግ የቀረቡ አይደሉም። ፍሮንታችንን በዚህ በኩል አሁን ስላደረግነው ማለት ነው። ፍሮንታችንን በዚህ ጋር እናድርግ። እንደዚህ ሁለት አይነት ሰርፌስ ሲሰጣችሁ ብዙ ጊዜ ትንሽ ኮምፕሌክስ የሚመስለውን ፓርት እንደ ፍሮንት ወሰዱት እና ደግሞ እንደዚህ አይነት ሬክታንግል የበዛው ቀለል ያለ ከሆነ ደግሞ እሱም እንደ ቶፕ ወሰዱት። ከላይና ከታች ከሆነ የተደረደሩት ማለት ነው። እንደዚህ ከላይና ከታች ሲደረደሩ ቶፕ እና ፍሮንት ስለሚሆን እሺ ቀጥታ ኤል ሼፑን ልስራ። ኤል ሼፕ የሚመስል ቅርጽ አለ እንደዚህ አይነት። ከዛ እሱ መሃል ላይ እንዲህ አይነት ሰርፌስ አለ ማለት ነው። ይሄኛው የሚጠፋ ነው ታዲያ። እሺ እነዚህ ላይኖች እርግጠኛ ነኝ ከዛ ምን አድርጋለሁ በዚህ በኩልም እነዚህን ፖይንቶች እንዳለ ፕሮጀክት አደርጋለሁ። ይሄን ፕሌን የሰራውባቸውን ላይኖች እንዳለ ፖይንቶች እንዳለ ፕሮጀክት አደርጋለሁ። ከስር ያሉትን አይደለም ታዲያ ከላይ ያሉትን ይሄኛውን ፕሮጀክት ላድርግ ከስር ያለውን ፕሮጀክት ላድርግ ይሄንን ፕሮጀክት ላድርግ 30 ዲግሪ ወይም ለዚህኛው መጀመሪያ ስትነሱ ቦክሳችሁን ለመስራት ስትነሱ በግራ በኩል ያለው ፓራላል የሆነ ላይን ታዲያ እንደዚህ ሰራ ቶፑ ላይ እንደሚታየው የሚገጥምልኝ ካለ ለምሳሌ ይሄኛው እንደዚህ ይገጥምልኛል እሱን ሰራዋለሁ ማለት ነው። እንደዚህ አድርጌ ሌላኛው ደግሞ ማን ነው የሚገጥምልኝ ይሄኛው እዚህ ጋር መጥቶ እዚህ አካባቢ ይገጥምልኛል። የሚሄደውን ያህል ዲስታንስ ስለሚሰጠን ያንን ከዚህ እስከዚህ የሚሰጠንን ያህል ዲስታንስ እኛም ከዚህ ወደዚህ ሄደን ነው የምናቆመው። ልክ እዚህ ጋር ከሆነ የሚያቆመው እዚህ ጋር መጥቼ ወይም ሁለቱም ጋር ምልክት ይሄኛው ላይን እና ይሄኛው ላይን ላይ ምልክት ማድረግ እንችላለን። ወይም ደግሞ ካልሆነ አንዱ ላይን ላይ ብቻ ምልክት አድርጌ ከዛ ይሄኛውን መጀመሪያ 30 ዲግሪ የተነሳውበትን ቦክሱን ለመስራት የተነሳውበትን ይዤ ፓራላል የሆነ መስመር አሰምራለሁ ማለት ነው በማስመሪያ። ስለዚህ ከዚህኛው የቀጠለችውን የኢንክላይንዷ ሰርፌስ የሚጀምርበትን ሬክታንግሉን እንሰራለሁኝ እዚህ ጋር
ሁለቱ ኢንክላይንድ ሰርፌሶች ይሄኛው በዚህ ጋር ትንሽ እንደዚህ ወጣ ብሎ ይጀምራል ከቶፕ ሬክታንግል ሆኖ የሚታየው ኢንክላይንድ ሰርፌስ ማለት ነው በፍሮንቱ በኩል ስናይ ኢንክላይንድ ሰርፌስ ነው ኢንክላይንድ ላይን ይፈጥራል ስለዚህ በፍሮንቱ በኩል እንደምናየው ወደ ውስጥ ወደዛ በኩል አስገብተን እንሰራዋለን ማለት ነው ወደዚህ እናስገባዋለን በዚህ ጋርም ወደዚህ ይገባል ከዛ በኋላ የመጨረሻውን ፖይንት ወደ ታች ፕሮጀክት እናደርጋለን ማለት ነው ስንጨርስ የኛው ኢንክላይንድ ሰርፌስ ወደ ታች በዚህ በኩል ይመጣል በዚህ በኩልም ወደዚህ በዚህ በኩል ያለውንም እንደዚሁ ስለዚህ በአጠቃላይ ይሄን ይመስላል ማለት ነው የዚህ ጥያቄ መልስ